ከሐዋርያው ጳውሎስ መልእክቶች በጣም ፓወርፉል የሆኑ የአዲስ ኪዳን ዶክትሪን የያዙ የአዲስ ኪዳን እንደዚህ ምሰሶ መሆን የሚችሉት ሮሜና ኤፌሶን ናቸው። በጣም መንፈሳዊ እውነት የታጨቀባቸው በተለይ ሮሜ ማለት ነው። ኢየሱስ ክርስቶስ ያድናል። እንግዲህ ሌላኛው ስለ ጳውሎስና ስለ ሮሜ መልእክት እንደ መግቢያ የምንመለከተው ነገር ምንድነው? የሮሜን ቤተክርስቲያን ሐዋርያው ጳውሎስ አልመሰረተም። ይሰማል። ለምሳሌ ቆሮንቶስን መስርቷል፣ ኤሲያ ላይ ቤተክርስቲያኖች መስርቷል፣ እየሄደ ጎበኛቸዋል፣ እየሄደ ያያቸዋል። የሮምን ቤተክርስቲያን ግን በሐዋርያው ጳውሎስ አልተመሰረተም። የሮሜ ቤተክርስቲያን በሮም የምትገኘው ቤተክርስቲያን በሐዋርያው ጳውሎስ የተመሰረተች አይደለችም። ኢየሱስ ያድናል። እንግዲህ እንደነገርኳችሁ በሐዋርያው ጳውሎስ አለመመስረቷን እናውቃለን። ነገር ግን ደግሞ በማን ተመሰረተች ስለሚለው ግን መላምቶች ናቸው ያሉት። አንዳንዶች ምን ይላሉ? አይ የሮምን ቤተክርስቲያን የመሰረተው ጴጥሮስ ነው፣ ሐዋርያው ጴጥሮስ ነው የመሰረተው ብለው ይናገራሉ። አሁንም ይታመናል በዚህን ዘመን ጭምር። ለምን ነው የሚታመነው? ሮም ላይ ስትሄዱ የሐዋርያው ጴጥሮስ ሐውልት ስቲል አለ። ያገለገለበት ስፍራ የተከላ ቤተክርስቲያን ሞተበት ምናምን ተብሎ ሮም ላይ እስካሁን አለ፣ መታሰቢያው አለ የተቀመጠው። ግን እኔ የሚገርመኝ ነገር ልንገራችሁ። ለምሳሌ ሐዋርያው ጴጥሮስም ቢሆን በዘመኑ እኮ ተዘግዝቆ ነው አለ የተሰቀለው። የቤተክርስቲያን ታሪክ ስታነቡ ሐዋርያው ጴጥሮስ ማለት ተዘግዝቆ እንደዚህ በጭንቅላቱ ተዘግዝቆ ተሰቅሎ የሞተ ሐዋርያ ነው። ግን ዘመን ካለፈ በኋላ ሐውልት ይሰሩለታል። ኢየሱስ ያድናል። ሃሌሉያ። በነገራችን ላይ በዚህ አጋጣሚ አንድ ነገር ልንገራችሁ። ያላችሁን ሰዎች ዛሬ አክብሯቸው። ያላችሁን ሰዎች ዛሬ አፕሪሼት አድርጓቸው። አገልጋዮቻችሁን ቢሆን፣ የቤተሰቦቻችሁን አባሎች ቢሆን፣ እናታችሁን ቢሆን፣ ወንድማችሁን ቢሆን፣ አባታችሁን ቢሆን፣ ቸርች ላይ ያሉ አገልጋዮችን ቢሆን ዛሬ አብራችሁ እያሉ አፕሪሼት አድርጓቸው። ስላንቺ ጌታ ይባረክ፣ አንቺ እኮ ጌታን የምትወጂ በቃ በጣም ጥሩ ነገር ያለሽ ሴት ነሽ በሉ። እንዴ አንተ እኮ የምታድግ የእግዚአብሔር ክብር ያለብህ ሰው ነህ በሉ። አሁን በሉ። ያው ኢትዮጵያዊ ሲተርት ታውቃላችሁ ምን እንደሚል? ሰው ካልሞተና ካልሄደ አይመሰገንም ይላሉ። ስለዚህ እስኪሄድ አትጠብቁ፣ እስኪሞት አትጠብቁ። እዚሁ አፕሪሼት አድርጉት። እኛው ከሞተ በኋላ በስመ አብ እንዴት ደግ ሰው ነበር ብንል ይሰማል ሰውየው? በህይወት እያለ በትንሽ ነገር ጨቅጭቀን ጨጓራውን አቃጥለ ነው ግን እውነት ይወዱኛል፣ እውነት ግን ለኔ መልካም ሐሳብ አላቸው ብሎ እየተጠራጠረ ከሞተ በኋላ በጣም እኮ የሚገርም ሰው ነበር። ምንድነው የሚጠቅመው? ልመዱ፣ ቴንኪው ልመዱ፣ ማመስገን ልመዱ፣ አሪፍ ነው ልመዱ። ኢየሱስ ጌታ። በሐዋርያው ጴጥሮስ ሊሆን ይችላል የተመሰረተው ተብሎ ይታሰባል። የሮም ቤተክርስቲያን በሐዋርያው ጴጥሮስ ሊሆን ይችላል ተብሎ ይታሰባል። እሱን ደግሞ ሁለተኛ ጴጥሮስ 3:15 ፍንጩን የምታገኙበት። ሮሜ 1:11ንም መያዝ ትችላላችሁ። ሐዋርያው ጳውሎስ ምንድነው የሚለው? ሮሜ 1:11 ላይ ላያችሁ ናፍቃለሁ ይላቸዋል። ምን ልላችሁ? ላያችሁ ምን እላለሁ? አላያቸውም ማለት ነው። ገና አላያቸው፣ ላያቸው ነው ገና የሚናፍቀው። በነገራችን ላይ ወደ እናንተ ልመጣ ከአንዴ 2 ጊዜ አስቤ ነበር፣ ግን ሰይጣን አዘገየኝ ብሎ ይጽፋል ሐዋርያው ጳውሎስ። ጌታ ይባርከው፣ ግን ጌታ ይባርከው። ሃሌሉያ። እኛ ትንሽ መንፈሳዊነት ሲሰማን ሰይጣን ሰፈሬ አይቀርብም። ሰፈሬ በቃ 3 ቀን 4 ቀን ምናምን ጾም ጸሎት ላይ ከቆየ ምናምን አካባቢ አይጠጋም፣ መንደሬ። እሱ ግን ወደ 3ኛ ሰማይ ተነጥቄ ነበር ያለው ሐዋርያው ጳውሎስ ሰይጣን አዘገየኝ ብሎ ጽፏል። አዘገየኝ። ስለዚህ ምንድነው ባላጋራችን ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ በዙሪያችን ስለሚዞር ሁሉ ጊዜ ታክተን ልንቃወመውና አይደል እንዴ? ኢየሱስ ያድናል። ኢየሱስ ያድናል። አንድ ቸርች ላገለግል ሄድኩ እና ያው አገልግሎት ብዙም ቦታ አልይዝም። ከያዝኩ በጊዜ ነው የሚሄደው። ምክንያቱም እኔም አገልጋይ ጋብዤ ሲያረፍዱ ስለምጨነቅ ማስጨነቅ ስለማልፈልግ በጊዜ ነው የሚሄደው። ትራንስፖርት ካላጣው መንገድ ካልተዘጋጋብኝ በጊዜ ነው የሚሄደው። እዛ ሄድኩ በጊዜ እና በጊዜ ሄድኩ። ፕሮግራም ምናምን እየተመራ ነው ምናምን
እዛ ጸሎት ተጀመረ። ጸሎት መቀም እንጸልይ ያልኩት ፓስተሩን ጸሎት ገባን። ትንሽ ስታይሉ ለየት ይላል። እኛ እንደምታውቁት ነው ንቀለው ስበረው ምናምን እንላለን። ከዛ ትንሽ ለየት ይላል እንትኑ ምናምኑ ምንድነው ይሄ ነገር እያሉ ከዛ እናመልካለን ተብሎ ለአምልኮ ተሰጠ። ከዛ ከአምልኮ በፊት እንግዲህ ቆመ ማለት ነው። ፓስተሩ ቆመ ሊሰጠኝ ለኔ ያ ዴቭ ሊዝ ዲፊትድ እኛ እኩያችን አይደለን አይመጥንም ከሱ ጋር ምናምን ብሎ ጀመረ። እዚህ ቸርች አባሉን እንዲያልኩ አዋ ከሌለ ደስ ያለም ከሌለ ሰይጣን ደስ ያለም የለም ወድቋል እኩያችን አይደለም ምናምን አለ። እዚህ ነው አባል መሆን የሚቻለው። እዚህ ነበር አባል ሆኖ መኖር ኢየሱስ ያድናል። እዚህ ነው እንጂ አባል ሆኖ መኖር የሌለበት ቦታ ላይ የለም ተብሎ የተካደበት ቦታ ላይ ነው እንጂ መኖር ግን ምን ዋጋ አለው? የለም ብለን ስለ ካድ ነው አለመኖሩን አይተውም እንጂ ክደውኛል ብሎ አለመኖሩን አይተውም እንጂ የለም ብለን እንደ ካድ ነው ባይኖር ኖሮ እዛ ነበር አባል መሆን ሁላችንም ተሰብስበን እዛ መግባት። ኢየሱስ ያድናል። ሃሌሉያ። በአዲስ ኪዳን ራሳችንን ማታለል ማጭበርበር አይሰራም። ጠላት አለን። አዎ ጠላታችን ማን ነው? ሰይጣን። እሺ እስከ ምንድነው አቅሙ ከተባለ አቅሙ እስከ ምንድነው? በክርስቶስ ኢየሱስ ተሸንፏል። በሱ ላይ ስልጣን ያለን እኛ ነን። በእኛ ላይ የማይሰራው ግን የክርስቶስን ስልጣን እስከ ተጠቀምን ነው። ለምሳሌ የማይጸልይ ሰውዬ ቸርች የማይመጣ ሰውዬ ሰይጣን በህይወቴ ላይ አይሰራም? በሁለንተናው ላይ ነው የሚሰራው። እንደዚህ የሚባል ነገር አለ እንዴ? ሰይጣን በህይወቱ የማይሰራ ሰው ከእግዚአብሔር ሐሳብ ጋር የሚሄድ የእግዚአብሔርን ቃል የሚኖር የሚጸልይ ከመንፈስ ቅዱስ ጋር ህብረት ያለው ነው። ምን ውስጥ ከታችሁኝ ነው? ተመለስኩ በቃ መንፈሳዊ ስጦታ ላካፍላችሁ እናፍቃለሁ ነው የሚለው። እዚህ ላይ አልጨምርም እኔ። ሳምንት ግን የሮሜን መልእክት 7 ዋና ዋና አንኳሮች እናያለን። ሮሜ የተጻፈው ለዚህ ነው። ለምሳሌ ከህግ ይልቅ ጸጋን ለመናገር ነው። ለዚህ ነው ብለን 7 ዋና ዋና ነጥቦች ሳምንት እናያለን። ለዛሬ መግቢያውን ካየነው ይበቃናል። ሳምንት ዋና ዋና ሮሜ የተጻፈበትን ዋና ዋና 7 አንኳር ነጥቦች እናይና ከዛ ሮሜ 1 እያልን እየጻፍን መማር እንጀምራለን። እዛ ላይ ስደርስ በጣም ትኩረት እናረጋለን። እሺ ጊዜ እንወስዳለን፣ እንጽፋለን። ማስታወሻችሁን ያዙ። የምትችሉ ሰዎች መታችሁ ተማሩ። እሺ ኢየሱስ ጌታ